ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ አሌፍ በታሙዝ ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 6 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 29 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሩችቴን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከትና ወደ ወቅታዊ ዘገባ እናልፋለን። ከአድማጮች ጋር የሚስልክ ውይይት ይኖረናል። ስርጭታችን እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። አመሰግናለሁ ወርቅነሽ። አርዕስተ ዜና። የቀድሞ እስራኤል ጦር ጠቅላይ ኤታማዦር ሹም የሚመሩት የአሻር ፓርቲ የተጠናከረ መጣ ተባለ። የከፍተኛው ፍርድ ቤት የሚወስናቸውን ውሳኔዎች ተግባር ላይ አለማዋል ቀይ መስመር መተላለፍ መሆኑን ፕሬዝዳንት ሄርዞግ ገለጹ። 70 የሚሆኑ የቀኝ ክንፍ ርዕዮተ ዓለም ተከታይ እስራኤላውያን በህገ ወጥ መንገድ ወደ ሶሪያ ድንበር ተሻግረው ለመግባት ሞከሩ ተባለ። የቱርክ ውጭ ጉዳይ ሚኒስትር ፊዳን እስራኤል የቱርክ ብቻ ሳትሆን የሰው ልጆች ሁሉ ችግር ናት በማለት መናገራቸው በእስራኤል ውግዘትን አስከተለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የቀድሞ እስራኤል ጦር ጠቅላይ ኤታማዦር ሹም ጋዳይ ዘንኮት የሚመሩት የአሻር ፓርቲ እየተጠናከረ መጣ ተባለ። የካን የዜና ክፍል ከህዝብ ላይ ያካሄደው ግምገማ እንደጠቆመው የአሻር ፓርቲ ለመጀመሪያ ጊዜ ከሊኩድ ፓርቲ ጋር ተመሳሳይነት ያለው የክነሴት መቀመጫ ማግኘት ችሏል። በግምገማው መሰረት የአሻር ፓርቲና ሊኩድ በተመሳሳይ ሁኔታ 23 የክነሴት መቀመጫዎችን ሲያገኙ በቀድሞ ጠቅላይ ሚኒስትር ቤኔት የሚመራው ፓርቲ ደግሞ 16 መቀመጫዎችን ማግኘት ችሏል ተብሏል። ግምገማው በጥምር መንግስትና ተቀናቃኞች መካከል ያለውን የድጋፍ ሁኔታም የተመለከተ ሲሆን ተቀናቃኞች የአረብ ፓርቲዎችን ሳይጨምሩ 57 የፓርላማ መቀመጫዎችን ሲያገኙ የጥምሩ መንግስት ደግሞ 53 አግኝቷል ተብሏል። ግምገማው ማን በጠቅላይ ሚኒስትር ስልጣን ያገልግል በሚል ዜጎችን ጠይቆ ጋዳይ ዘንኮት 41 ከመቶ ድጋፍ ሲያገኙ ጠቅላይ ሚኒስትር ናታንያሁ ደግሞ 40 ተቀብለዋል ተብሏል። ያሚን የተሰኘውና በጊላድ አርዳን፣ ዩሊ ኤደልሽቴንና አየሌት ሸኬድ የሚመራው አዲስ ፓርቲ 6 የክኔሴት መቀመጫዎችን ማግኘት የሚችል መሆኑን ካን ከህዝብ ላይ ያካሄደው ግምገማ ጠቁሟል። የከፍተኛው ፍርድ ቤት የሚወስናቸውን ውሳኔዎች ተግባር ላይ አለማዋል ቀይ መስመር መተላለፍ መሆኑን ፕሬዝዳንት ሄርዞግ ገለጹ። ራሹ ታሽኒያ የተሰኘ የመገናኛ አውታርን አካሄድና መማክርት ቤት አባላት በመሾሙ በኩል በቀረቡ አቤታዎች ላይ ፍርድ ቤት ያስተላልፈውን ውሳኔ መንግስት ተግባር ላይ ለማዋል ፈቃደኛ እንዳልሆነ የመንግስት ህግ አማካሪዋ ጋሊ ባህራብ ሚያራ ገልጸዋል። የመንግስት ህግ አማካሪዋ እንዳሉት የመንግስት ውሳኔ መጥፎ ሙከራና የፍርድ ውሳኔን ለማሰናከል የሚደረግ ጥረት ነው። ድርጊቱ በዲሞክራሲያዊ ሀገር ያለውን የህግ መሰረት የሚያናጋ ነው ብሏል። ፕሬዝዳንት ሄርዞግም የከፍተኛው ፍርድ ቤትን ውሳኔ አለመፈጸም ቀይ መስመር መተላለፍ ነው፣ የህዝቡን አንድነትም ይጎዳል ብለዋል። የመንግስት ጸሐፊ ዮሲ ፎክስ መንግስት የፍርድ ቤትን ውሳኔ ተፈጻሚ ላለማድረግ ወስኗል የተባለውን ያስተባበሉ ሲሆን በመንግስት መግለጫ የፍርድ ቤትን ውሳኔ አንፈጽምም የሚል ቃል የለም፣ ውሳኔው ህግን የሚጻረር ነው፣ መንግስት ባለው ህጋዊ ስልጣን መሰረት ውሳኔውን ለመሰረዝ ይጥራል የሚል መግለጫ ነው ያወጣ ነው ብለዋል። 70 የሚሆኑ የቀኝ ክንፍ ርዕዮተ ዓለም ተከታይ እስራኤላውያን በህገ ወጥ መንገድ ወደ ሶሪያ ለመግባት ሞከሩ ተባለ። በትናንትናው ዕለት ወደ ሶሪያ ለመግባት የሞከሩ ዜጎችን የእስራኤል ጦር የተከላከላቸው መሆኑ ተገልጿል። የእስራኤል መከላከያ ሰራዊት ድርጊቱን በጥብቅ ያወገዘ ሲሆን ሙከራው መጥፎና ወንጀል ነው፣ የደህንነት ጥበቃ ኃይሎችና ዜጎችን አደጋ ውስጥ የሚጥል ነው ብሏል። ይህ በእንዲህ እንዳለ ፊታቸውን የተሸፋፈኑና የጦር መሳሪያ የታጠቁ ዜጎች እስራኤል የተቆጣጠረችውን የሶሪያ መሬት ለማስለቀቅ እንቅስቃሴ የሚያደርጉ መሆኑን አስታውቀዋል። እንቅስቃሴውን የሚመሩት አካላት ይፋ ባደረጉት ቪዲዮ እንደገለጹት በደቡብ ሶሪያ የእስራኤልን እንቅስቃሴ ለማስቀረትና በእስራኤል ቁጥጥር ስር የዋሉ የሶሪያ ዜጎችን ለማስለቀቅ የሚታገሉ መሆኑን አስታውቀዋል። ሌሎች ወጣቶችም እንቅስቃሴያቸውን እንዲቀላቀሉ ጥሪ አቅርበዋል።
የቱርክ ውጭ ጉዳይ ሚኒስትር ፊዳን እስራኤል የቱርክ ብቻ ሳትሆን የሰው ልጆች ሁሉ ችግር ናት በማለት መናገራቸው በእስራኤል በኩል ውግዘትን አስከተለ። የቱርክ ውጭ ጉዳይ ሚኒስትር ባለፈው ሳምንት ባደረጉት ንግግር እስራኤል የምትፈጽማቸው ድርጊቶች የሰው ልጆች ከሚችሏቸው በላይ ነው፣ ሁሉንም በእስራኤል ያሉ ባለስልጣናት ላይ ማዕቀብ እንዲጣል ማድረግ አለብን ሁላችን ተባብረን ብለዋል። ሚኒስትር ሚሪ ሬጌብ የቱርኩን ውጭ ጉዳይ ሚኒስትርና የፕሬዝዳንቱን አርዶዋን ንግግር በትኩረት የተመለከቱት ሲሆን ቱርክ በእስራኤል ላይ በቃላት ብቻ ሳይሆን በተግባር ስጋት ከሆነች እንዴት በቱርክ ጉዳይ እርምጃ እንደምንወስድ እናውቃለን። ልክ በኢራን ላይ እንዳደረግነው ሁሉ የቱርክንም ችግር መፍታት እንችላለን ብለዋል። የቱርክ የውጭ ጉዳይ ሚኒስትር ፊዳን እስራኤል የሰው ልጆች ሊሸከመው የማይችለው ሸክም ሆናለች ሲሉ የሰጡት መግለጫም ብዙ ተቃውሞን እንዳስከተለ ነው። ይህ በእንዲህ እንዳለ ቱርክና ሶሪያ እስራኤል ከአውሮፓና ህንድ የንግድ እንቅስቃሴን ለማስወጣት ጥረት እያደረጉ ነው ተብሏል። ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት እንደቻል ነው የሶሪያ የገንዘብ ሚኒስትር ባለፈው ወር በፈረንሳይ በተካሄደው የቡድን 7 ሀገራት ስብሰባ ተካፍለው አውሮፓና ህንድ እስራኤልን እንደ መሸጋገሪያ የሚጠቀሙበትን ሌላ አማራጭ እንዲፈልጉ ጥረት አድርገዋል ተብሏል። በተለይ በሆርሙዝ የባህር ወሽመጥ የተፈጠረውን የንግድ መርከቦች እንቅስቃሴ ችግር በሌላ መስመር ለመቀየር ቢፈልጉም የአውሮፓ ሀገራት የእስራኤልን አማራጭ በመምረጥ የፍልስጤምና ዮርዳኖስን አካባቢን ማጠቃለል ፍላጎት አሳድሯል ተብሏል። ስፖርት። የ5 ጊዜ ዓለም ሻምፒዮኗ ብራዚል ከ23ኛ ዓለም ዋንጫ ውድድር ውጭ ሆነች። በዓለም ላይ ካሉ ሀገራት ሁሉ የዓለምን ዋንጫ ለ5 ጊዜ ያነሳችው እግር ኳስ እንደ አንድ ባህል የሚቆጠርባት ብራዚል ትላንት ሌሊት በኖርዌይ 2-1 ተሸንፋ ከ2026 የዓለም ዋንጫ ውድድር ውጭ ሆናለች። ብራዚል ባለፉት 2 አስርት ዓመታት ያጋጠማት ፈተና በዚህ ዓለም ዋንጫም አስቀድማ እንድትሰናበት አድርጓታል። ይህ በእንዲህ እንዳለ ዛሬ ሌሊት 3 ሰዓት ላይ ሊጀምር የነበረው የሜክሲኮና እንግሊዝ ጨዋታ 4 ሰዓት ላይ ጀምሮ ተካሂዶ በእንግሊዝ 3-2 አሸናፊነት አሁን ተጠናቋል። እንግሊዝ ወደ ሩብ ፍጻሜ ውድድር አልፋለች። እንግሊዝ በ10 ተጫዋቾች ሜክሲኮን ማሸነፍ ችላለች። ዛሬ ምሽት 10 ሰዓት ላይ ሌላ የጥሎ ማለፍ ጨዋታ ያለ ሲሆን ፖርቱጋል ከስፔን ጋር ይጫወታሉ። ሁለቱ ብሔራዊ ቡድኖች ኃይለኛ ፉክክር ያሳያሉ ተብሎ ይጠበቃል። ሌሊት 3 ሰዓት ላይ ደግሞ አሜሪካ ከቤልጅየም ጋር ይጫወታሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል፣ ጠዋት አካባቢ በሰሜንና ባህር ዳርቻዎች ሊያካፋ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴልአቪቭና አካባቢዋ በተመሳሳይ ሁኔታ 30፣ በሀይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ ተጠናቀቀ። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ የተከበራችሁ አድማጮቻችን በድጋሚ እንደምን አደራችሁ። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። ማሪቭ፣ ሃሬጽ፣ እስራኤል አየሁምና የዲዮት አህሮኖት። እንግዲህ ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ማሪቭን ስንመለከት በመጀመሪያ ያቀረበው ትኩረት የሰጠበት ርዕሰ ጉዳይ እስራኤል ሕግ እየተላለፈች ነው፣ የሕግ የበላይነት እየተደፈረ ነው በሚል ርዕሰ ጉዳይ በፍርድ ቤትና በመንግስት መካከል ያለውን አለመግባባት በሰፊው ለአንባቢያን አቅርቦታል። ይህ ርዕሰ ጉዳይ እንግዲህ ትናንት ጀምሮ በሀገራችን ዋና ርዕሰ ጉዳይ ሆኖ መገናኛ አውታሮች እየተወያዩበት የተለያዩ መረጃዎች ለአንባቢያን እያቀረቡበት ያለ ርዕሰ ጉዳይ ነው። ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። እንግዲህ ማሪቭ በታሪክ ይላል፣ በታሪክ ለመጀመሪያ ጊዜ ያልነበረ ነው መንግስት የፍርድ ቤትን ውሳኔ አላከብርም በማለት ቀይ መስመር ያለፈበት ጊዜ ነው። ስርዓት አልበኝነት እንዲፈጠር የሚያደርግ ለዚህ ምክንያት የሚሆን የመንግስት ውሳኔ ነው ይላል። ከፍተኛው ፍርድ ቤት የግል መገናኛ አውታሮችን የአሩጽ መስካሪ የሚባሉ እንግዲህ የግል የተለያዩ መገናኛ አውታሮች አሉ፣ የቴሌቪዥን ጣቢያዎች
ሬዲዮ እነሱን የሚመለከተው ራሹታሽኒያ ተብሎ ይጠራል። እነሱን የሚመለከተው እንግዲህ የሚያስተዳድረው የነሱ መማክርት ቤት የስልጣን ኃላፊነትን በሚመለከት ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ መንግስት አናከብርም ብሏል። ትናንት የመንግስት ሚኒስተሮች በአንድ ድምጽ ወስነዋል። ይሄ ደግሞ ዲሞክራሲውን የሚጎዳ እስራኤልን ወደ ስርዓት አልበኝነት የሚያሸጋግር ነው በሚል የፕሬዝዳንቱም የተለያዩ ባለስልጣናት በተለይ የተቃዋሚ ፓርቲ ኃላፊዎች የተቃዋሚ ፓርቲ አባላት ሀሳባቸውን እያቀረቡ ነው የመንግስትን ውሳኔ በመቃወም። እንግዲህ በመንግስትና በፍርድ ቤቱ ስርዓት መካከል አለመግባባትና አለመከባበር አለ። ፍርድ ቤት ውሳኔን መንግስት አልቀበልም ብሏል። ይሄም እንደተባለው ስርዓት አልበኝነትን የሚያነግስ ነው፣ በእስራኤል ላይ ዲሞክራሲውን መሰረት የሚያናጋ ነው ይላሉ ጋዜጦች። ሁሉም ጋዜጦች በብዛት ትኩረት የሰጡበት ርዕሰ ጉዳይ ነው። ፕሬዚዳንት ይስሐቅ ሄርጾግ ቀይ መስመርን እያለፈ ነው መንግስት፣ ይሄም በእጅግ በጥብቅ የተከለከለ ነው ብለዋል። የተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ የዲሞክራሲውን መሰረት የሚያናጋ ነው ብለዋል። የመንግስት ዋና ጸሐፊ ግን ለማረጋጋት እየሞከሩ ነው። ይሄን እኛ ስርዓት አልበኝነት ወይም ሆን ተብሎ ታስቦ የፍርድ ቤቱን ውሳኔ አንቀበልም ማለት አይደለም፣ እንደዛ ብለን አንጠራውም፣ እንደዛ ብላችሁ አትጥሩት። ግን በሂደት መንግስት ውሳኔዎችን ሊሰርዝ ይችላል እንጂ ይሄ ስርዓት አልበኝነትም አይደለም፣ የፍርድ ቤቱን ውሳኔ መቃወም ወይም ሆን ተብሎ ታስቦበት የፍርድ ቤቱን ውሳኔ መንግስት አላከብርም ያለበት ውሳኔ አይደለም ብለዋል። ይሄ እንግዲህ ዋናው ርዕሰ ጉዳይ ነው። ማሪብም የተመለከተው ሌሎች ጋዜጦችን በስፋት የቀረበ ርዕሰ ጉዳይ ነው። ሌላው በተጠባባቂነት የሚያገለግሉ ወታደሮች የኦሪት ትምህርት መሰረታዊ ሕግ ሆኖ እንዲደነገግ ያው በአንደኛ ዙር የድምፅ አሰጣጥ መጽደቁ ይታወሳል። በአብዛኛ ድምፅ ይህ ሕግ ይሄን እየተቃወሙ ናቸው በተጠባባቂነት የሚያገለግሉ ወታደሮች። ትናንት የክነሴቱ ኮሚቴ ባካሄደው ውይይት በተጠባባቂ የሚያገለግሉ ወታደሮች ተሳትፏል። እነዚህ መካከልም ሴዲያን ነው። እሱ ያው እንደሚታወቀው ተጠባባቂ ወታደር የሚያገለግል እንግዲህ በመከላከያ ሰራዊቱ ውስጥ ቁስለኛ የነበረና በማገገሚያው ሂደት ያው በነበረው ቢሮክራሲ አሰራር ራሱን በሳት በማቃጠል እንግዲህ በህይወትና በሞት መካከል ሆኖ ለረዥም ጊዜያት ሕክምና ከተደረገለት በኋላ የተረፈ መሆኑ ይታወሳል። ትናንት ክነሴቱ ቋሚ ኮሚቴ ባካሄደው ውይይት ላይ ተሳትፎ ነበር። ይህን ሕግ በመቃወም ሀሳቡን አቅርቧል። ማሪብ ተመልክቶታል ይህን ርዕሰ ጉዳይ። ሌላው በኢራን እየተካሄደ ያለው በአሜሪካና እስራኤል በኢራን ላይ ከኢራን ጋር በከፈቱት ጦርነት በመጀመሪያው ዕለት በአሳለፍነው የካቲት ወይም ፌብሩዋር 28 ቀን እርምጃ እንግዲህ ተወስዶባቸው የተገደሉት የኢራን ከፍተኛ መንፈሳዊ መሪ አሊ ሀሚናይ የቀብር ስነስርዓት መካሄድ ጀምሯል ከወራት በኋላ። ዛሬ እንግዲህ ሁለተኛ ቀኑን አስቆጠረ ይላል። በኢራን ህዝቡ በመውጣት ያለውን ክብር እየገለጸ ነው። በጣም በርካታ ህዝብ ተሰብስቦ ያው እንግዲህ ስነስርዓቱ እየተካሄደ መሆኑን የሚያሳይ ፎቶግራፍ በማስደገፍ ነው ይህን ዘገባ ያቀረበው ማሪቭ። ህዝቡ ቁጣውን እየገለጸ የበቀል ስሜት እየተሰማው በአሜሪካና በእስራኤል ላይ ያለውን ተቃውሞ እየገለጸ ነው። ሞት ለትራምፕ በማለትም ጩኸት እያሰማ እንደሆነና የቀብሩ ስነስርዓቱ የሚያስከሬኑ ሽኝት ስነስርዓት ሁለተኛ ቀኑን አስቆጠረ ይላል። ወደ ሀሬጽ ስናልፍ ሀሬጽን በመጀመሪያ ገጹ ላይ ትኩረት የሰጠበት የመጀመሪያው ርዕሰ ጉዳይ ከፍተኛው ፍርድ ቤትና በመንግስት መካከል ያለውን አለመግባባት ነው። እንግዲህ መንግስት የከፍተኛውን ፍርድ ቤት ውሳኔ አልቀበልም ማለቱ በእስራኤል ስርዓት አልበኝነትን ሊፈጥር ይችላል የሚል ከፍተኛ ስጋት እንዳለና ይሄም ቀይ መስመርን ማለፍ እንደሆነ መገናኛ አውታሮችም እየዘገቡት ነው። የተለያዩ ባለስልጣናትም ተቃውሟቸውን እየገለጹ ናቸው። እንዳልነው እንግዲህ በግል መገናኛ አውታሮች
ምክር ቤት ሹመት የስልጣን ጉዳይ መንግስት አንቀበልም በማለት ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ ከፍተኛ ውዝግብ ተፈጥሯል። የግል መገናኛ አውታሮች ምክር ቤት ሁለት ሀሳቦች አሉ ሊያቸው የሚገባ ጉዳዮች፣ ለጊዜው ሁለት ሀሳቦች ጠረጴዛ ላይ ቀርበዋል ይላል። አንዱ 13ኛውን ቴሌቪዥን ጣቢያ ለአንድ ባለሀብት ለመሸጥ ሲሆን፣ ሁለተኛው ደግሞ 14ኛው ቴሌቪዥን ጣቢያ ዝቅተኛ የመገናኛ አውታር ነው። እንግዲህ ዝቅተኛ ሲባል በእነሱ መስፈርት የተለያዩ ማቃለያዎች ሊደረጉለት ይገባል። ያው የግል መገናኛ አውታርና ዝቅተኛ ገቢ ያለው ነው። ከዚህ ጋር ተያይዞ ደግሞ ማቃለያ ሲደረግለት እንግዲህ የተለያዩ ገደቦችም ይጣሉበታልና እንግዲህ አሉጽ ዛይር በዕብራይስጡ ነው በማለት እነዚህን ጉዳዮች ለማየትና ውሳኔ ለማስተላለፍ ወደ ስራ እንዲመለስ ከፍተኛው ፍርድ ቤት ምክር ቤቱ አባላት እንቅስቃሴያቸው እንዲቀጥሉና ወደ ስራ እንዲመለሱ ውሳኔ አስተላልፏል። ነገር ግን መንግስት አንቀበልም፣ እነሱ የሚያስተላልፉትን ውሳኔ ወይም የስራ ሂደት እኛ ተግባራዊ አናደርግም፣ ውሳኔያቸውን አንቀበልም በማለት የመንግስት ሚኒስትሮች ውሳኔ ተቀብለዋል። ከፍተኛ ተቃውሞ እየገጠሙ ነው። እንግዲህ ከፍተኛውን ፍርድ ቤት ውሳኔ መንግስት ካልተቀበለው በተለይ እነዚህ ሶስት የተለያዩ የስልጣን አካላት በአንዲት ዲሞክራሲያዊት ሀገር ያሉ ሶስት የተለያዩ ባለስልጣናት ልዩነታቸውን ጠብቀው ተቻችለው አንዱ የአንዱን ውሳኔ እያከበረ ነው መሄድ ያለባቸው። ግን በእስራኤል እየታየ አይደለም፣ በተለይ በመጨረሻዎቹ አመታትና ይሄ ደግሞ የሀገሪቱን ዲሞክራሲ የሚያናጋና ወደ ስርዓት አልበኝነት የሚያሸጋግር ነው የሚሉ አስተያየቶች እየተሰጡ ነው ያሉት። ሌላው ርዕሰ ጉዳይ በተለያዩ ከተሞች በተለያዩ ጣቢያዎች የከተማ ፖሊሶች የከተማ ጉብኝት አሰሳ የሚያደርጉ ፖሊሶች ቁጥር በጣም ያነሰ ነው። በፖሊስ በዚህ ዘርፍ የለም፣ ቁጥሩ እጥረት አለ። ግን ከካቢያሮክ አረንጓዴ መስመር ከሚባለው ውጭ ደግሞ በጣም በርካታ ፖሊሶች አሉና ከተማ ውስጥ ግን የሉም፣ እጥረት አለ የሚል ዘገባ አቅርቧል። ሌላው እንግዲህ በሀገራችን በተለይ ደግሞ በአረቡ ማህበረሰብ ነው እየተከሰተ ያለውን የእርስ በርስ ግድያ የሚመለከት ርዕሰ ጉዳይ አቅርቧል። ሀሬጽ የሐምሌ ወር ወይም ዩሊ ከገባ 5 ቀናት አለፉ። ዛሬ 6ኛ ቀን ነው። እስከ ትናንት እንግዲህ በእነዚህ 5 ቀናት ውስጥ 8 ሰዎች ተገድለዋል ይላልና ይሄም ደግሞ በጣም አስቸጋሪ ሁኔታ ፖሊስ መንግስትም ሊቆጣጠር ያልቻለው ከፍተኛ ችግር እንደሆነ አቅርቦታል። ሌላው በአውሮፓ እየተከሰተ ያለው ከፍተኛ ሙቀትም እንደዚሁ በጣም አደገኛ መሆኑን ከ65 ዓመት በላይ ያሉ በ65 ዓመት የእድሜ ክልልና እዛ በላይ ያሉ ሰዎች በሙቀቱ ምክንያት ህይወታቸው እያለፈ ነው። በአውሮፓ የተከሰተው ሙቀት ከፍተኛ ነው የሚል ዘገባ አቅርቧል። ወደ የሚቀጥለው ጋዜጣ ስናልፍ እስራኤል አየሁም ትናንት ጉባኤ አካሂዷል። በጉባኤው እንግዲህ የተለያዩ የፓርቲ መሪዎች ተሳትፈዋል። ከተሳተፉ የፓርቲ መሪዎች መካከል እንግዲህ በፎቶግራፍ ያቀረባቸው ጋዲ አይዘንኩት ናቸው። የዲሞክራቲክ ፓርቲ ሊቀመንበር ደግሞ ያኢር ጎላን እና ኢታማር ቤንግቪር ይታያሉ። ያው ግን የተለያዩ የፖለቲካ መሪዎች ተሳትፈዋል። መንግስት የከፍተኛውን ፍርድ ቤት ውሳኔ አልቀበልም ማለቱን በሚመለከት የተለያዩ የፓርቲ መሪዎች የራሳቸውን አስተያየት ሰጥተዋል፣ ተቃውመዋል። መንግስትን የስርዓት አልበኝነትን በእስራኤል ላይ ያነግሳል ብለዋል። ጋዲ አይዘንኩት ያሪቭ ሌቪን የህግና ፍትህ ሚኒስተሩ ይሄን ውሳኔ የመቀበል ግዴታ እንደሌለበት መንግስትና ሁኔታው ማየት እንዳለበት ተናግረዋል። ምንድነው ያሉት? ፍርድ ቤቱ የህግ የበላይ አይደለም። ፍርድ ቤት ሲባል ፍርድ ቤቱ የህግ የበላይ መሆን አይገባውም ብለዋል ያሪቭ ሌቪን። ናፍታሊ ቤኔት
እንደዚሁ ሀገሪቱን የሚጎዳ ህግ ነው፣ ዲሞክራሲውን ያናጋል ብለዋል። ሌሎችም የመንግስት አካላትም የተቃዋሚ ፓርቲ መሪዎችም የሰጡት አስተያየት ተካቷል። እስራኤል አየሁም ባካሄደው ጉባኤ ላይ ዘገባውም ጋዜጣውም ያቀረበው እስራኤል አየሁም ነው። ሌላው በቱርክና በአሜሪካ መካከል ያለው ግንኙነት እየጠበቀ መምጣቱንና ቱርክ የአሜሪካውን ፕሬዚዳንት ዶናልድ ትራምፕን የጋበዘች መሆኑን ዶናልድ ትራምፕ ያው የቱርኩ ፕሬዚዳንት ኤርዶዋን ስለጋበዙኝ ይሄዳለሁ እሳቸውን ስለማከብራቸው ብለዋል። አሜሪካ ለቱርክ F-35 የተሰኘውን የጦር አውሮፕላን ትሰጣለች እየተባለ ነው። ይህ ደግሞ እስራኤልን እንደሚያሰጋት እየተነገረ ነው። ሌላው ቱርክ ደግሞ ኔቶ የሰሜን አትላንቲክ የጦር ቃል ኪዳን ሀገራትን ጉባኤ ታስተናግዳለች በቅርቡ ተብሎ ይጠበቃል። ይህ ርዕሰ ጉዳይም እንደዚሁ እስራኤል አየሁም በሰፊው የተመለከተው ርዕሰ ጉዳይ ነው። ሌላው የ2026 ዓመተ ምህረት የዓለም የእግር ኳስ ጨዋታ እንዴት እየሄደ እንደሆነም ተመልክቶታል። እስራኤል አየሁም ቆየት ብለን ይሄን በወቅታዊ ዘገባችን በሰፊው እንመለከተዋለን። ስለ እግር ኳስ ጨዋታው ወደ የዲዮታ ሀሮነት ስናልፍ የዲዮታ ሀሮነትም በተመሳሳይ በከፍተኛው ፍርድ ቤት እና በመንግስት መካከል ያለውን ፉክክር ምንድን ነው ብሎ ያቀረበው የመሬት መንቀጥቀጥ ወይም ርዕደ መሬት በሚል ርዕሰ ጉዳይ አቅርቦታል። መንግስት እንግዲህ ከፍተኛውን ፍርድ ቤት ውሳኔ ካልተቀበለ እንደሚታወቀው ክነሴቱ የህግ አርቃቂ አካል ነው፣ ህግ አውጪ፣ መንግስት ደግሞ ህግ አስፈጻሚ፣ በመካከል ደግሞ ፍርድ ቤት አለ ህጉን የሚተረጉም ህግ ተረጓሚ ናቸው። እንግዲህ እነዚህ ሶስት የስልጣን አካላት ተቻችለውና ጎን ለጎን የሚሄዱ አካላት ናቸው። አሁን ባለው ሁኔታ አንዱ የአንዱን ውሳኔ አልቀበልም እያለ ወይም እየተቃወመ ነው ያለው። ይሄ ደግሞ ዲሞክራሲውን ይጎዳል ነው እንግዲህ በአጠቃላይ ጋዜጦች የሚያቀርቡትና መንግስት የከፍተኛውን ፍርድ ቤት ውሳኔ አልቀበልም ማለቱ ቀይ መስመርን ማለፍ እስካሁን ያልነበረ በጣም ለእስራኤል አደገኛ ሁኔታ ነው በሚል የዲዮታ ሀሮኖትም በራሱ አስተያየት ዘግቦታል። መንግስት ያው እንግዲህ በፍርድ ቤትና በመንግስት መካከል ያለውን ተቃውሞ አለመቻቻል፣ አንዱ ያንዱን ውሳኔ አለማክበሩ በተለይ ደግሞ በምርጫ ዋዜማ ከባድ እንደሆነ የሚገልጽ ዘገባ አቅርበዋል። ሌላው በበጋው የረፍት ጊዜ በጣም የሚያስቸግር ምንድን ነው ብሎ ያቀረበው የዲዮታ ሀሮኖት አሳካና አሽኬታ ሸልካይዝ በጣም ድምጽ የሌለው አደገኛ ሁኔታ። ልጆች እንግዲህ ረፍት ላይ ናቸው፣ ታዳጊ ልጆች ባለፉት 5 ዓመታት 82 የሚሆኑ ልጆች ውሃ ውስጥ እየገቡ እንግዲህ ለመዝናናት ይሄዳሉ ወደ ባህር ዳርቻዎች አካባቢ ይሰምጣሉ ባህር ውስጥ 82 ልጆች በ5 ዓመት ውስጥ እና እነዚህ እንግዲህ ቁጥራቸው በይፋ የታወቀው ነው። ግን ደግሞ በጣም በከፍተኛ ችግር እድሜያቸው ከታዳጊ ወጣቶች በላይ የሆኑም ወደ ውሃ ውስጥ ሰምጠው ከወጡም በኋላ በጤናቸው ላይ ከፍተኛ ችግር የተፈጠረባቸው በርካታ ሰዎች አሉና ይሄ ድምጽ የሌለው ከፍተኛ አደጋ ነው በሚል አቅርቦታል የዲዮታ ሀሮኖት። እንግዲህ በጋ ወቅት ላይ ነው ያለነው፣ ልጆች ረፍት ላይ ያሉበት ጊዜ ነው፣ ጥንቃቄ እንደሚያስፈልግ ነው ያቀረበው። ገጽ 14 ላይ በውስጥ ገጹ ጋዜጣው በሰፊው ተመልክቶታል። ሌላው ርዕሰ ጉዳይ በእንግዲህ በተካሄደ ምርምር ወይም ዓለም አቀፍ ምርምር ነው፣ ዓለም አቀፍ ጥናት ቡና ይላል። ቡና መጠጣት የጉበት በሽታን በአስሮች በሚቆጠር % ሊቀንስ ይችላል ይላል ዘገባው። 12 ገጽ 12 ላይ ቀርቧል በሰፊው። ቡናው ግን ያለ ስኳር ቢጠጣ ይመረጣል የሚል ጥናት ተመልክቷል የዲዮታ ሀሮኖት በዛሬ እትሙ። እንግዲህ አድማጮቻችን ከሞላ ጎደል ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። ስርጭታችን ይቀጥላል። አብራችሁን ቆዩ። ሙዚቃ ሰጠኝ፣ እንደምን አደርክ? ሰላም ነኝ። እንዴት ነው? አለን፣ ክብሩ ይስፋ። የተለያዩ መወያያ ርዕሰ ጉዳዮች አሉን። እንግዲህ በመንግስትና በከፍተኛው ፍርድ ቤት መካከል ያለው አለመግባባት ይባስ ብሎ እየተካረረ ነው። ሰጠኝ ከፍተኛው ፍርድ ቤት ያስተላልፈውን ውሳኔ መንግስት እንደማይቀበል ማስታወቁ ከፍተኛው ውዝግብን ፈጥሯል በሀገራችንና እንዴት ይታያል? አዎ እንግዲህ በእስራኤል በአንዲት ዲሞክራሲያዊ በተባለች ሀገር ውስጥ የህግ የበላይነት ነው። የተለያዩ መዋቅሮች አሉ።
መንግስት ራሱን ችሎ የሚወስናቸው ውሳኔዎች አሉ። ፍርድ ቤትም ጣልቃ የማይገባባቸው ነገሮች አሉ። እንደገና ደግሞ አቤቱታ ሲቀርብ ፍርድ ቤት የሚመለከታቸው ነገሮች አሉ እና ከህግ አንጻር እንዴት ይሆናል የሚለውን የሚያይበት ሁኔታ ነው እና አንዳንዴ መንግስት አልቀበልም የሚልበት ከአሁን በፊትም አይተናል። የከፍተኛው ፍርድ ቤት ፕሬዝዳንትን ራሱ እኛ አንቀበላቸውም አናውቃቸውም። እንግዲህ የሀገሪቱን የህግ የበላይነት እንዲሰፍን ቁንጮ ቦታ ላይ ያሉትን መስተካከል የሚገባውን ነገር ማስተካከል መቻል እንጂ አንቀበላቸውም አናውቃቸውም። እንዲያውም አንዳንድ ዝግጅቶች ላይ ጥሪ ሁሉ ማድረግ ያቆሙበት ሁኔታ ነበረ። አሁን ደግሞ ይሄ ራሹታሽኒያ በሚባለው የቴሌቪዥን ሁኔታ የመማክርት ቤት አሿሿም አንዳንድ አካላትን እነሱ አይገባቸውም ሲባል እና አካሄዱ ላይ መንግስት ውሳኔውን ተግባር ላይ አላደርግም ያለበት ሁኔታ እንዳለ ሲነገር ነበር። የመንግስት ጸሐፊ ደግሞ እኛ ውሳኔውን ነው እንጂ የተቃወምነ ውሳኔውን ተግባር ላይ አናደርግም አላልንም፣ ባለን ህጋዊ መብት ማስተካከል እንችላለን ያሉበት ሁኔታ አለና በአጠቃላይ በእስራኤል አሁን የሚታየው ነገር ፍርድ ቤት የሚወስናቸውን ነገሮች የመንግስትም አካላት ተቃዋሚዎችም ሁሉም ካላከበረ ማን ነው የሚያከብረው የሚለው ለወደፊት ጥያቄ የሚያመጣ ነው እና ይሄ እንደው ተቃዋሚዎችም የመንግስት አካላትም በጋራ ሊሰሩበት የሚገባው ነገር ነው። አንደኛውን ውሳኔ ብቻ አይደለም፣ ሁሉንም ውሳኔዎች ፍርድ ቤት ስህተት ካለ ፍርድ ቤት አካሄድ እርግጥ ተቃውሞ የሚያነሱባቸው ነገሮች አሉ። ያንን በይግባኝ ወይም ደግሞ አግባብ አይደለም በሚል ነገር ነው እንጂ ማስተካከል የሚቻለው ውሳኔውን አንፈጽም የሚለው ዲሞክራሲውን የሚያበላሽ ነው የሚመስል። ይህም ልታስብበት የሚገባ ነው። የምትጨምሪው ካለ? ያው የመንግስትና ከፍተኛው ፍርድ ቤት ጉዳይ በተለይ ደግሞ ውሳኔን አልቀበልም ማለት ከፍተኛው ፍርድ ቤት እንግዲህ ያስተላለፈውን ውሳኔ መንግስት ነው ተቀብሎ ተግባራዊ ማድረግ የሚገባው። እንደዛ ካልሆነ መንግስት በራሱ ስልጣን ከሄደ ዞሮ ዞሮ ዲሞክራሲ የሚባለው ነገር አደገኛ ሁኔታ ላይ እየወደቀ ነው። በተለይ ደግሞ አሁን የሚወዛገቡበት መገናኛ አውታሮችን የሚመለከት ነው። በአንዲት ዲሞክራሲያዊት ሀገር የመገናኛ አውታሮች ነጻ እና ገለልተኛ የሆነ እንቅስቃሴ ነው ሊያደርጉ የሚገባው። እንግዲህ እስራኤል እስካሁን ባላት ተሞክሮ ትደነቃለች በዚህ። አሁን ግን 14ተኛውን ጣቢያ ቴሌቪዥን ጣቢያና 13ተኛውን ቴሌቪዥን ጣቢያ በሚመለከት ውሳኔ ነው እንዳልከው የመማክርት ቤቱ የግል መገናኛ አውታሮች መማክር ቤት የሚያስተላልፈውን ውሳኔ ተግባራዊ አናደርግም ውሳኔ ቢያስተላልፍም እና ከፍተኛው ፍርድ ቤት ያስተላልፈው ውሳኔ ልክ አይደለም። እንዲያውም ምንድን ነው ያሉት? ህጋዊ ያልሆነን ነገር ተቀብሎ ህጋዊ እንደማድረግ አይነት ነው በማለት ተናግረዋል። የመገናኛ ሚኒስትሩም ሽሎሞ ካሪ የሚናገሩት ነገር በጣም የተቃወመ ነው ከፍተኛውን ፍርድ ቤት ውሳኔ። ምናልባት መሻሻል የሚያስፈልገው ነገር ነው ዲሞክራሲውን ለመጠበቅ ሲባል። መገናኛ አውታሮች ደግሞ ምንድን ነው የሚባሉ የመጨረሻ ዲሞክራሲን የሚጠብቁ አገላለጹ በአማርኛ ጥሩ ላይሆን ይችላል እንጂ እንደ ውሻ በዕብራይስጡ ሲጠራ ይሻላል። ያው ዲሞክራሲውን የሚጠብቁ አካላት ናቸው። ዞሮ ዞሮ ዲሞክራሲ ሲጣስ ያው የሚያስጠነቅቁ በህዝብና በመንግስት መካከል ያለውን ግንኙነት አስጠብቆ መሄድ መገናኛ አውታር ነውና የነጻነት ተጠብቆ መሄድ አለበት። ከፍተኛ ተቃውሞ እየገጠመው ነው እንዳልከው። እንግዲህ መንግስት መስተካከል ይቻላል። እንደው የመገናኛ አውታሮች ትክክል ናቸው ማለት ላይሆን ይችላል። በመንግስት ላይ አንዳንድ ጊዜ የሚያቀርቡት ትችት አንድ ዘመም የሚሆኑበት ሁኔታም አስተውለናል። ለምሳሌ ማን ጠቅሳቸው ለተወሰነ ለቀኝ ክንፍ ለግራ ክንፍ የሚደግፉ መገናኛ አውታሮችም አሉ ይባላል። ግን ሚዛናዊ ሆኖ የማቅረብ ትልቁ ድርሻ ነው። የግል መገናኛ አውታሮች ብዙ ጊዜ ያው እንዳልከው ብቻ ነጻነት አለ፣ ነጻነት አለ እንደፈለጉ። ግን ደግሞ የህግ የበላይነት አሁን የህግ የበላይነት መከበር አለበት በየትኛውም። እንግዲህ አምባገነን መንግስታት ናቸው ራሳቸው ውሳኔ ይወስናሉ፣ ራሳቸው ፍርድ ቤትም ይሆናሉ ራሳቸው። እንግዲህ ያ እንዳይመጣ ከአሁኑ ስህተት ያለውን ማስተካከል፣ ስህተት ያልሆነውን ደግሞ መቀጠል። ማንን እናክብር? ፍርድ ቤት የወሰነውን ነገር ካላከበርን ማንን ልናከብር እንችላለን? እና ሌላውም እኮ ትምህርት የሚወስደው በላይ የሆኑ አካላት በሚያሳዩት ነው እና ይህ ቢታሰብበት መልካም ነው። ጥሩ፣ ወደ ሁለተኛው ርዕሰ ጉዳዮችን ስናልፍ እንግዲህ ያው ምርጫ እየተቃረበ ነው። ምርጫ እየተቃረበ ሲሄድ ደግሞ የህዝብ ላይ ግምገማዎች ይደረጋሉ እና እንዲያው ፓርቲዎች ከህዝብ ላይ በሚካሄደው ቅድመ ጥናት ግምገማ እያሳዩት ያለው ፍክክር ብልጫ አንዱ ይሄን ቁጥር አገኘ ይሄ የሚባለው ሁኔታ እንዴት ነው? ይሄ በጣም በሚገርም ሁኔታ የጋዲ አይዘንኩት ፓርቲ
እንግዲህ ብዙ ከህዝብ ላይ በሚካሄዱ ቅድመ ጥናት እንዳልከው ግምገማ ከፍተኛ ቁጥር እያገኘ እንደሆነ ነው የሚነገረው። በሚገርም ሁኔታ መጀመሪያ ቤኔትና ላፒድ አንድ ላይ ያው የአሃድ ብለው ያቋቋሙት ፓርቲ ነበር እየተባለ የነበረው። አሁን ግን አይዘንኩት በጣም እየበለጡ ናቸው። እንዲያውም ከሊኩድ ፓርቲ ጋር እኩል በሆነ ሁኔታ ከፍተኛ መቀመጫዎችን በክነሴት እንዳገኘ ነው የሚነገረው። ብቻ ይሄ ነገር ዞሮ ዞሮ በምርጫው ማግስት እንግዲህ እርግጠኛነቱ ያኔ ነው የሚታይ። አሁን ባለው ሁኔታ እንደዛ ነው የሚነገረው በቅድመ ጥናቱ። ግን ምርጫው ማግስት ትክክል ነው ወይ የሚለውን ያኔ ነው የምናየው። ግን ያው እንግዲህ መቼም በዚህ በህዝብ ላይ የሚደረጉ ግምገማዎች አንዳንድ ጊዜ ሁሉን ህዝብ የሚያጠቃልል ነው የሚለው ጥያቄ ምልክት ውስጥ የሚገባ ነው። ግን እንደዚህ አይነት ጥናቶችም ለምርጫው ውጤት ያግዛሉና ፉክክሩ ቀጥሏል ማለት ይቻላል። አዳዲስ ፓርቲዎችም ነባሮችም እንግዲህ ምርጫው እየተቃረበ ሲሄድ የራሳቸውን ሁኔታ ለማጠናከር ያየን ነው። ጥሩ ነው እንግዲህ ምርጫው ሲደርስ ደግሞ ይታያል። እውነት ነው። ምርጫው ሲደርስ ነው እንዳልከው። ሌላው በቱርክና በአሜሪካ መካከል ያው እንግዲህ ያለው መቀራረብ እየተጠናከረ እንደሆነ ነው የሚነገረው። ይሄ ደግሞ ለእስራኤል ከፍተኛ ስጋት ነው ይባላል። ትራምፕ አርዶዋንን ይወዷቸዋል። እንዴት ነው? ትራምፕ እንግዲህ ምንድነው በባህሪያቸው አሜን አሜን የሚላቸውን ይወዳሉ ይመስለኛል። እኔ ነኝ አለቃ እኔ ነኝ ቦስ የሚል ትልቅ ስሜት ስላላቸው በነገራችን ላይ አሜሪካና ቱርክ ጥሩ ግንኙነት ያላቸው ናቸው። አሁን እስራኤልና ቱርክም ጥሩ ግንኙነት ነበራቸው። አርዶዋን አበላሹት እንጂ በፍልስጤማውያን ምክንያት እና አሁን በቅርቡ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ ጉብኝት ያደርጋሉ ተብሎ ይጠበቃል። አሁን ስጋቱ ምንድነው? ዘመናዊ አውሮፕላኖችን ተዋጊ አውሮፕላኖችን F-35 የተሰኙትን ለቱርክ እንዲሸጡ ካደረገች ቱርክ ደግሞ አሁን ኢየሩሳሌምን ራሱ ይዛለሁ ማለት እስከ መፎከር የደረሰችበት የድሮ የኦቶማን ስርዓት ለመመለስ ስላለ በቀላል የሚታይ ነገር አይደለም እና አንዳንድ ጊዜ አይሆንም የሚባል ነገር የለም። ቱርክ ከሶሪያ ጋር የምትዋሰንበት ሁኔታ በዛ የምትቀራረብበት ሁኔታም ሊኖር ስለሚችል ያንን ነገር እንትን ብላ እስራኤልን የምትጎዳበት ሁኔታ ሊኖር ስለሚችል የቱርክና የአሜሪካ መቀራረብ ጥሩ ሆኖ ሳለ ግን ለእስራኤል ደህንነት ጉዳት በሌለው መልኩ አሜሪካ ልታስብበት የሚገባ ነው። ግን አሜሪካ አንዳንድ ጊዜ ብዙ ሀገራትን የራሷን ጥቅም ያስከብር ከሆነ ሌሎችን የምትተውበት ሁኔታ ስላለ ስጋት አለው። እስራኤል ይሄ በጣም በስጋት እየተመለከተችው ያለው ጉዳይ ነው። ወርቅነሽ የምትጨምሪው? ያው እንግዲህ ትራምፕ እንዳልከው አንዳንዴ እንደ ሀገሪቱ ጥቅም ነው የሚሄዱት። ምንድነው በፖለቲካ ቋሚ ጠላትም ቋሚ ወዳጅም የለም ይባላል። በእርግጥ በቱርክና በአሜሪካ መካከል በዲሞክራቲክ ፓርቲም ሪፐብሊካን ፓርቲም ስልጣን ላይ ሲወጡ ያለው ሁኔታ ጥሩ ነው። ይህን ያህል የከፋ የተካረረ ነገር ብዙም ሰምተን አናውቅም። ትራምፕ ግን እሳቸው ስለ ጋበዙኝ ፕሬዚዳንቱ የቱርኩ ለዛ ነው አከብራቸዋለሁና የግድ ያው ሄዳለሁ ብለዋል። ትናንት መሄድ አለብኝ ብለዋልና በዚህ ደረጃ እንግዲህ እንደሚወዷቸው እንደሚያከብሯቸው ነው ደጋግመው የሚናገሩት። እንዳልከው ዞሮ ዞሮ ደግሞ የቱርኩ ፕሬዚዳንት የኦቶማኑን ስርዓት እንደመመለስ ያው የቱርክን የበላይነት በአካባቢው በመካከለኛው ምስራቅ የመመለስ ሀሳብ አላቸው። ሊሆን አይችልም ይሆናል በዚህ ዘመን ግን ሶሪያንም ወደ እሳቸው ለመውሰድ ጥረት አለ በአካባቢው የበላይነትን ለማሳየትና እስራኤልን ያው ዝቅ የማድረግ ሁኔታ ሀሳቡ ስላለ ያሰጋል። በእርግጥም ፕሬዝዳንት ትራምፕን በጥርጣሬ ማየት ያስፈልጋል። ከእስራኤል ጠላቶችና አውሮፕላን ሲቀበሉ ሰየው ብለው የተቀበሉና አውሮፕላኑን አሁን ጥቅም ላይ እንዲውል ያደረጉና ለእስራኤል ብለው ይተውታል የሚል ቱርክ ደግሞ በዓለም ላይም በአውሮፓም በእስያም አህጉር ላይ ስለምትገኝ በጣም ወሳኝ ሀገር ናት። የአሁኑ አርዶዋን ያበላሿት እንጂ ቱርክ በጣም ተመራጭ ሀገር ናት እና ወሳኝም ሀገር ናት። ስለዚህ ስትራቴጂካዊ ጠቀሜታ አላት። የኔቶም አባል ናት። ስለዚህ በቀላል የምታይ አይደለም። እስራኤል ደግሞ ታውቅበታለች። ምናልባት ነገሮች ይሻሻሉ ይሆናል። አርዶዋንም እያረጁ ነው እንግዲህ ስልጣናቸውን ተተኪያቸውን ማየት ነው። በእርግጣው ጥሩ። አሁን ደረስም ወደ ብራዚል ስፖርት የእግር ኳስ ጨዋታው እንዴት ነው? የዓለም ዋንጫ ጨዋታ ብራዚል እንግዲህ በዓለም ላይ ያሉ ከሚባሉ ሀገራት በእግር ኳስ ዘርፍ በጣም ከፍተኛ ደረጃ ያላት እንደ ባህል እግር ኳሷ የተቆጠረ እንደው ሌላው ልክ ኢትዮጵያ ውስጥ ሩጫ እንደምናየው እግር ኳስ በጣም ጥሩ ሁኔታ የሚታይባት ነበረች። ባለፉት ዓመታት በተመሳሳይ ሁኔታ አስቀድማ ከጨዋታ ውጭ የምትሆንበት ሁኔታ በጣም አሳዝኗል። አሁን እንግዲህ ሌሊቱንም
ኒው ጀርሲ ላይ በተካሄደው ጨዋታ ኖርዌይ ያሸንፋታለች። ያው እንግዲህ ከውድድር ውጭ ሆናለች። ሌላዋ አዘጋጅ ሀገርም አሁን ንጋቱ ላይ በተለይ በአየር ጸባይ ምክንያት 3 ሰዓት ሊጀምር የነበረው 4 ሰዓት ተጀምሮ በአየር ጸባይ ምክንያት አሁን ተጠናቋል። ስቱዲዮ ሳለነ ሜክሲኮም እንግዲህ አዘጋጁ ሀገር ከጨዋታ ውጭ ሆናለች። እንግሊዝ በ10 ተጫዋቾች ተጫውታ ግማሽ በኋላ ሁለተኛው አጋማሽ በኋላ ያው ያለፈችበትን ሁኔታ አይተናል። እንግዲህ ዛሬም 10 ሰዓት ጀምሮ ፖርቱጋል ከስፔን በጣም ከፍተኛ ፉክክር ይታይበታል ተብሎ የሚጠበቅ ነው። ከዛም አሜሪካ ከቤልጅየም የሚጫወታሉ 3 ሰዓት ላይ ሌሊት ማለት ነው። ይህ የምናየው ነው እንግዲህ አሜሪካ ሌሊቱን ካሸነፈች ከአዘጋጅ ሀገራት መካከል በተለይ አብዛኞቹ ጨዋታዎች የሚደረጉት በአሜሪካ በሚገኙ ስታዲየሞች ነው እና ጥሩ ነው። ከተሸነፈች ደግሞ ሌሊቱን በቃ አዘጋጅ ሀገራት በሙሉ ተሸነፉ ማለት ነው። ለሌሎች እድሉን ይሰጣሉ። እንግዲህ ጨዋታውም እየተጠናቀቀ ስለሚመጣ እንደ 13 ቀን የቀረው ነው እናየዋለን። እንግዲህ ጥሩ እንግዲህ መልካም እድል ለቀሩት ቡድኖች። ወደሚቀጥለው ዝግጅት እንለፍ። እናመሰግናለን። ሮናልዶ ዛሬ ማታ ይፈተናል እናየዋለን። እንግዲህ ጊዜው ነው። ጥሩ